ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የንጹህ መጠጥ ውሃ የአቅርቦት ሽፋንን ለማዳረስ ረጅም ጊዜ ፈጃል መባሉ ተሰምቷል። ይህ እንዴት ይታያል? ሙሉ መረጃውን እናጋራችኋለን። የዝንጀሮ ፈንጣጣ ወደ ኢትዮጵያ መግባቱን ተከትሎ እየወጡ ያሉ አዳዲስ መረጃዎችን ይዘናል። በዝርዝር እናደርሳችኋለን። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 32ኛ መደበኛ ስብሰባው 2 ረቂቅ አዋጆችን መርምሮ ለእይታ መምራቱ ተሰምቷል። ረቂቅ አዋጆቹስ ምን ጉዳዮችን በውስጣቸው አካተዋል የሚሉትን የምትሰሙት ይሆናል። የቦይንግ አውሮፕላን ባደረሳቸው 2 የመከስከስ አደጋዎች ጋር በተያያዘ ከአሜሪካ መንግስት ጋር ያለመከሰስ ስምምነት ሊያደርግ መሆኑ ተነግሯል የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ። የኢትዮጵያ አየር መንገድ በበጀት ዓመቱ 9 ወራት ውስጥ $5.6 ቢሊዮን ማግኘቱ ተነገረም። በዚህም ተቋሙ ባለፉት 9 ወራት ውስጥ ብቻ 4 አዳዲስ ዓለም አቀፍ የበረራ መዳረሻዎችን መክፈቱ የተገለጸ ሲሆን 10 ተጨማሪ አውሮፕላኖችንም ከአምራቾች በመረከብ ወደ ሥራ ማስገባቱም ተነግሯል። እንዲሁም ተቋሙ ላስመዘገበው ስኬት ዘመኑ ያፈራቸውን ቴክኖሎጂዎች መጠቀሙ፣ አዳዲስ አውሮፕላኖች ሲመጡ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ መስጠቱ፣ እንዲሁም የበረራ መዳረሻ መስመሮችን ማሳደጉና የተሳፋሪዎች ቁጥር መጨመሩ ከፍተኛ አስተዋጽኦ ማበርከታቸውን የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ከገቡት አዳዲስ አውሮፕላኖች መካከልም በአፍሪካ ትልቁ የሆነው ኤርባስ አውሮፕላን እንደሚገኝበት የገለጹት ዋና ስራ አስፈጻሚው ይህም ደግሞ የኢትዮጵያ አየር መንገድን በአህጉሪቱ የአቪዬሽን ዘርፍ ግንባር ቀደም እንዳደረገውም ተናግረዋል። በተጨማሪም በመጪው ሰኔ ወር ደግሞ 2 ዓለም አቀፍ አዳዲስ የበረራ ጣቢያዎችን በህንድና በተባበሩት አረብ ኤምሬት ለመክፈት መታቀዱን የገለጹት አቶ መስፍን በመጪው ሰኔ ወር ደግሞ ተጨማሪ 2 ኤርባስ አውሮፕላኖችን እንደሚረከብም አስረድተዋል። አየር መንገዱ ባለፉት 9 ወራት 14 ሚሊዮን 500 ሺህ የሚጠጉ መንገደኞችን ማጓጓዙን የተገለጸም ሲሆን ይህም ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ13 በመቶ እድገት አሳይቷል ተብሏል። በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት በርካታ አዳዲስ አውሮፕላኖችን በማስገባት ላይ እንገኛለን ያሉም ሲሆን 2 አየር መንገዶች በሚቀጥሉት 2 ወራት ውስጥ ተጠናቀው እንደሚመረቁም ተናግረዋል። ቦይንግ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 2 የመከስከስ አደጋዎች ጋር በተገናኘ ከአሜሪካ መንግስት ጋር ያለ መከሰስ ስምምነት ሊያደርግ መሆኑን የአሜሪካ የፍትህ መስሪያ ቤት አስታወቀም። በስምምነቱም አውሮፕላን አምራቹ ቦይንግ ኩባንያ የሚቀርብበት የማጭበርበር ወንጀል ክስ ይነሳለታል የተባለ ሲሆን የፌዴራል አቪዬሽን ባለስልጣን የሚያካሂዱትን ምርመራ ማጠናቀቁንም አምኖ ለጥፋቱ $1.1 ቢሊዮን ቅጣት ለመክፈል ተስማምቷል ተብሏል። እንደ አውሮፓውያኑ አቆጣጠር በ2019 በኢትዮጵያ በተከሰተው የአውሮፕላን መከስከስ አደጋ እህቱን ያጣው ሃቬር ዴሊዩስ በውሳኔው የተሰማውን ቅሬታ ቦይንግን በከሰሱ ቤተሰቦች ጠበቆች በኩል ባወጣው መግለጫ ገልጿል። ይህ እርምጃ በመላ ሀገሪቱ ላሉ ኩባንያዎች ያስተላለፈው መልእክትም ምርቶቻችሁ ለደንበኞቻችሁ ደህንነታቸው የተጠበቀ ለማድረግ አትጨነቁ፣ ብትገድሏቸውም ትንሽ የቅጣት ገንዘብ ክፈሉና ስራችሁን ቀጥሉ
ይቀጥሉ የሚል ነው ብሏል። የተጎጂዎችን ዘመዶች የሚወክለው ጠበቃ ፖል ካሴል በበኩሉ ቤተሰቦቹ ስምምነቱ ውድቅ እንዲደረግ ፍርድ ቤቱን ለማሳመን ይጥራሉ ነው ያለው። ይህ አይነቱ ያለመከሰስ ስምምነት ከዚህ ቀደም ታይቶ የማይታወቅና በአሜሪካ ታሪክ ውስጥ ለሚፈጸመው እጅግ ገዳይ ወንጀል ስህተት ነው ብሏል። ቦይንግ በጉዳዩ ላይ ስላለው ምላሽ ተጠይቆ ምንም አይነት አስተያየት የለኝም ማለቱን ቢቢሲ ዘግቧል። እንዲሁም በተጨማሪ የአሜሪካው የፍትህ ሚኒስትርም አስተያየት አልሰጠም ተብሏል። በተጨማሪም የአሜሪካ የፍትህ መስሪያ ቤት ለፍርድ ቤት ባቀረበው ማመልከቻ ላይ ቦይንግ በአሜሪካ የፌዴራል አቪዬሽን አስተዳደር የሚያደርገውን ምርመራ ለማደናቀፍና ለማስተጓጎል ማሴሩን፣ በዚህም የተነሳ ከ1.1 ቢሊዮን ዶላር በላይ ቅጣት እንደሚከፍልም ተናግረዋል። ቦይንግ 737 ማክስ አውሮፕላኖች እንደ አውሮፓውያኑ አቆጣጠር በ2019 ከአዲስ አበባ ውጪ በደረሰው የኢትዮጵያ አየር መንገድ አውሮፕላን ቦይንግ መከስከስ በኋላ ለ2 ዓመት ያክል በዓለም አቀፍ ደረጃ እንዲቆም መታገዱ ይታወሳል። የዝንጀሮ ፈንጣጣ ወደ ኢትዮጵያ መግባቱን ተከትሎ በሁሉም የየብስ ኬላዎችና አውሮፕላን ማረፊያ ላይ የቁጥጥርና የልየታ ስራዎች እየተሰሩ መሆኑ ተገለጸ። በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህሙሙ መያዛቸው ከተጠረጠሩ ታማሚዎች በተወሰደው ናሙና በዝንጀሮ ፈንጣጣ ቫይረስ የተያዘ ሰው መገኘቱ ይታወሳል። በዚህም የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መግለጫ የሰጡ ሲሆን በመግለጫቸውም ቫይረሱ እንደተገኘበት የተረጋገጠው ደግሞ የ21 ቀን ዕድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ በቫይረሱ ተይዛለች መባሉን በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የሕፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰብ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ሥራ መጀመሩን በመግለጫው ተጠቅሶ ነበር። በዚህም የዓለም ጤና ድርጅት የዝንጀሮ ፈንጣጣ ከኮቪድ ወረርሽኝ ቀጥሎ የዓለማችንን የጤና ስርዓትና የምጣኔ ሀብት ስርዓቱን እየፈተነ ያለ ጉዳይ መሆኑንና እንደ አውሮፓውያን አቆጣጠር በ2022 የዓለም ጤና ስጋት ብሎ ከፈረጃቸው ተላላፊ በሽታዎች መካከል አንዱ መሆኑ ተነግሯል። እንዲሁም መቀመጫውን አዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ሲዲሲም የሕዝብ የጤና አደጋ ስጋት መሆኑን ባወጣው ሪፖርት አመላክቷል። መረጃዎች እንደሚጠቁሙት ከሆነ እንደ አውሮፓውያኑ አቆጣጠር በ1970 ለመጀመሪያ ጊዜ በዲሞክራቲክ ሪፐብሊክ ኮንጎ ይህ የዝንጀሮ ፈንጣጣ መከሰቱ የተነገረ ሲሆን አሁን ላይ በሰሜን አሜሪካና በደቡብ አሜሪካ ውስጥ በሽታው የተከሰተባቸው ሀገራት እንደሆኑም ተነግሯል። በተለይም በመካከለኛውና በምዕራብ የአፍሪካ ክፍሎች ላይ ከፍተኛ የሆነ ስርጭት እየጨመረ እንዳለ የተነገረ ሲሆን ከቀናት በፊትም ወደ ኢትዮጵያ መግባቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በመግለጫው አስታውቋል። ይህን ተከትሎ በሁሉም የየብስ ኬላዎችና አውሮፕላን ማረፊያዎች ላይ የቁጥጥርና የልየታ ስራዎች እየተሰሩ ስለመሆኑ ተነግሯል። በዚህም ችግሮች እንዳይከሰቱና እንዳይስፋፉ የዓለም ጤና ድርጅት የሚያወጣቸው ፕሮቶኮሎችን ተከትሎ ምላሽ ለመስጠትም ቅድመ ዝግጅት እየተደረገ ስለመሆኑ ተገልጿል። የዚህ በሽታ ምልክቶች ደግሞ ትኩሳት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ሽፍታ፣ የቆዳ ቁስለት እንዲሁም የአቅም ማነስ በዋናነት ተጠቃሾች ናቸው ተብሏል። እነዚህን ምልክቶች ካየ ወይም ካስተዋለ ደግሞ ማንኛውም ሰው በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና ሕክምና አገልግሎት ማግኘት እንዳለበትም ማሳሰቢያ ተሰጥቷል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 32ኛ መደበኛ ስብሰባው ላይ 2 ረቂቅ አዋጆችን መርምሮ ለዝርዝር እይታ ለሚመለከተው ቋሚ ኮሚቴ መርቷል። በዚህም በቀዳሚነት የተመራው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ሲሆን ኢትዮጵያ የተለያዩ ስርዓተ ምህዳሮች ያሏትና እነዚህ ስርዓተ ምህዳሮችም በሀገራዊ የልማት ጥረቶች ላይ ያላቸውን ማህበራዊ፣ ኢኮኖሚያዊና አካባቢያዊ አስተዋጽኦ ማሳደግ በማስፈለጉ የተዘጋጀ ረቂቅ አዋጅ እንደሆነ ተነግሯል። እንዲሁም የፌዴራልና የክልል ተቋማት፣ የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ልዩ ፍላጎት እንዲሁም ሁኔታ ከግምት ውስጥ ያስገባ የስርዓተ ምህዳር አገልግሎት ክፍያ የአሰራር ስርዓቶችን መዘርጋት እንደሚገባም ተነስቷል። በዚህም የምክር ቤት አባላቱ ረቂቅ አዋጁ የሚመራለት ቋሚ ኮሚቴ በጥልቀት ሊያዩ ይገባል ያሉትን አስተያየት ካቀረቡ በኋላ
ረቂቅ አዋጁ ቁጥር 18/2017 ሆኖ ለዝርዝር እይታ በዋናነት ለውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ የፕላን በጀትና ፋይናንስ ጉዳዮች ኮሚቴ ተመርቷል። በቀጣይነት የተመራው ደግሞ የባለብዙ ተዋንያን የግብርና ኢንስፔክሽን አገልግሎትና አስተዳደር ረቂቅ አዋጅ ሲሆን በኢትዮጵያ የግብርና ኢንስፔክሽን አገልግሎት አስተዳደርና ልማት እንዲሁም በተፈጥሮ ሀብት ዘርፍ ያለውን የተደራሽነት፣ የጥራት፣ የአቅምና የአፈጻጸም ውስንነትን ለመቅረፍ የሚያስችል የሕግ ማዕቀፍ ለማዘጋጀት የሚያግዝ አዋጅ እንደሆነ ተነግሯል። በዚህም በመንግስት ብቻ ሲሰጥ የቆየውን የግብርና ኢንስፔክሽን አገልግሎት መንግስታዊ ያልሆኑ ድርጅቶችን፣ የግል ዘርፉን፣ የህብረት ስራ ማህበራትን ወይንም የሙያ ማህበራትን በማቀናጀት ደረጃውን የጠበቀ በዲጂታል ቴክኖሎጂ የተደገፈ ቀልጣፋ፣ ተደራሽና ተጠያቂነትን የሚያረጋግጥ የግብርና ኢንስፔክሽን የአገልግሎትና የአስተዳደር የህግ ማዕቀፍ ማውጣት አስፈላጊ ስለመሆኑ ተነግሯል። በመጨረሻም ረቂቅ አዋጁ ቁጥር 19/2017 ሆኖ ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምፅ መመራቱን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የሀገሪቱን የንጹህ መጠጥ ውሃ ሽፋን 100% ለማዳረስ ረጅም ጊዜ ይፈጅብኛል ሲል የውሃና ኢነርጂ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ይህን ያለው የህዝብ እንደራሴዎች ምክር ቤት በመደበኛ ስብሰባው ከአባላት ለተነሱ ጥያቄዎች ምላሽ ለመስጠት በተገኙበት ወቅት ሲሆን በውሃና ኢነርጂ ሚኒስቴሩም የሀገሪቱን ንጹህ የመጠጥ ውሃ ሽፋን 100% መቼ እንደሚዳረስ በምክር ቤቱ አባላቱ ጥያቄ ተነስቶበታል። በዚህም ወቅት ደግሞ ሚኒስትሩ ኢንጂነር ሀብታሙ ኢተፋ መልስ የሰጡ ሲሆን በምላሻቸውም የኢትዮጵያ የንጹህ መጠጥ ውሃ ሽፋን 100% ለማዳረስ እንቆቅልሽ መሆኑን ተናግረው ምክንያቱ ደግሞ ረጅም ጊዜ ስለሚፈጅ ነው ተብሏል። በእኛ አስተሳሰብ በፈረንጆቹ 2030 ማለትም ከ5 ዓመታት በኋላ 100% ለማዳረስ ብናቅድም ከፍተኛ ገንዘብ ይጠይቃል ማለታቸውን ሸገር ሬዲዮ ዘግቧል። ኢንጂነር ሀብታሙ አክለውም በሚመጡ ድጋፎች ማለትም ከዓለም ባንክ፣ ከአፍሪካ ልማት ባንክና ከተለያዩ ሀገራት የሚመጡ ድጋፎች ብቻቸውን በቂ እንዳልሆኑ ሚኒስተሩ ጠቅሰዋል። በዚህም የክልል መንግስታትና ከተሞች በእያንዳንዱ ከተሞችም ውስጥ ለውስጥ መንገዶችን ጨምሮ ለኮብልስቶኖች ራሳቸው እንደሚችሉት ሁሉ ለውሃም ሊሰጡ ይገባልን ብለዋል። የክልል አስተዳደሮችና አመራሮች በፌዴራል መንግስት ብቻ የውሃ ሽፋንን 100% ማዳረስ እንደማይቻል ተረድተው የበኩላቸውን እንዲወጡ መጠየቃቸውንም ዘገባው ጠቅሷል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ